ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬ የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን አብረን አመስግነን የዛሬውን የማለዳ ቁርስ እንካፈላለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ሁሉ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ እና ስለ በጎነትህ፣ ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዚህ ማለዳ ይህንን ቃልህን እንድትባርክልን፣ እንድታስተምረን፣ በመንፈስና በኃይል እንድታስታጥቀን፣ ቀናችንን ደግሞ ብሩህ እንድታረግልን በኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለው ነው የገላትያን መጽሐፍ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 8ን ተመልክተን ነበረ። ቁጥር 7፣ 8፣ 9 ተያያዥነት ያላቸው ናቸው። ቁጥር 8 ስንመለከት ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላቸው ወንጌል የሚለይ ወንጌል ቢሰብኩ የተረገሙ ይሁን ይል ነበረ። ይሄ ቃል በጣም ከባድና ጠንካራ ቃል ነው። የተለየ ወንጌል መስበክ ምን ያህል ርጉም እንደሚያደርግ ከእግዚአብሔር ቃል ውጭ የወጡ ነገሮች ሁሉ እርግማንን የሚያመጡ እንደሆኑ የሚያመለክት ነው። ዛሬ ብዙ ቦታ ላይ ብዙ ጊዜ ከወንጌላችን የወጡ በጣም ጽንፍ የወጡ ጭምር ሳይቀሩ ወንጌል የሚመስሉ ግን ወንጌል ያልሆኑ ይሰበካሉ። ስለዚህ ነው ብዙ ጊዜ ጥንቃቄ ማድረግ አለብን የምንለው። ጳውሎስ ራሱ ለትምህርታችሁ ተጠንቀቁ ይል ነበረ። ምክንያቱም ብዙ ሐሳቾች፣ ሐሳዊ አስተማሪዎች በምድር ላይ ስላሉ ነው። ሴጣን እኔና እናንተ እንደምናስበው ቀንድ ተክሎ ወይም ደግሞ ጥቁር ነገር መስሎ የጭራቅ መልክ መስሎ ወይም ደግሞ ድቤ እየደበደበ ዕጣን እያጠነ የሆነ ነገር እያደረገ አይደለም የሚመጣው። ትውልድ ለማሳት ሲመጣ ትውልድ በሚፈልገውና በሚያውቀው መልኩ ነው። በዘመናችን የአጋንንት አሰራሮች እጅግ ሞደርን የሆኑ፣ አንዳንዶቹ በእውቀት አሳበው ይመጣሉ። አንዳንዶቹ መንፈሳዊ ካባ ለብሰው ወይም ደግሞ መንፈሳዊ መስለው ይመጣሉ። አንዳንዶቹ ደግሞ በፊት ለፊት ራሳቸውንም ገልጠው ሊመጡ ይችላሉ። በገንዘብ ይመጣሉ፣ በእውቀት ይመጣሉ፣ በብዙ መንገድ ይመጣሉ። ስለዚህ በተለይ ደግሞ መንፈሳዊ ዓለምን በትምህርትና በሐሰት ትንቢቶች የሚያጥለቀልቁ ናቸው። ከነዚህ ለመጠበቅ እንግዲህ በእግዚአብሔር ቃል ዕውቀት መታጠቅና የእግዚአብሔርን ቃል በጥልቀት ማወቅ ያስፈልጋል። ምክንያቱም ወንጌላችን የሚያድን ስለሆነ፣ ወንጌላችን ተአምራት ያለበት የተሞላ ስለሆነ፣ ወንጌላችን ያው የሚሰራ ስለሆነ፣ ወንጌላችን ኃይል በብዙ መረዳት ወደኛ የመጣ ስለሆነ፣ ስለዚህ ይህንን ወንጌል ስንሰማም ስንሰብክም ስናስተምርም መለኮታዊውን እግዚአብሔራዊውን ኃይል የሚገልጥና እግዚአብሔርን የሚያሳየን ልጁን ክርስቶስን የሚገልጥልንና የሚያበራልን እንደሆነ ልናውቅ ያስፈልጋል እላለሁ። እንግዲህ ይቅርታ አስቀድመን እንግዲህ ይህንን ነገር ብዙ ብለነዋልና ቁጥር 9 ደግሞ እስቲ በዛሬው ዕለት እንመለከታለን። አስቀድመን እንዳልን እንዲሁ አሁንም ሁለተኛ እላለሁ
ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። ለምንድን ነው እዚህ ጉዳይ ላይ አትኩሮት የሰጠው ጳውሎስ? በእርግጥ በዛን ዘመን ሕግን ነው ይዘውባቸው የመጡት። ከጸጋው ያወጧቸው፣ ከጸጋው እንዲያፈነግጡ ያደረጓቸው መዳን በጸጋ ብቻ አይደለም፣ ሕግም ደግሞ አስፈላጊ ነው ብለው ነው ይመጡላቸው። ጳውሎስ ይህንንም ዘመን የተመለከተ ይመስለኛል። እኔ አንዳንድ ጊዜ እንዲህ እላለሁ፣ ዛሬ ጳውሎስ ቢኖር ምን ነበር የሚሰብከው ብዬ አስባለሁ። ምክንያቱም ይህ ዘመን ወንጌል የተሸቃቀጠበትና ወንጌል ምድራዊውን ነገር ያነገሰበት፣ ኢየሱስን ገሸሽ ያደረገ ሐሰተኛ ወንጌል ስላለ፣ ሐሰተኛ ትምህርቶች ስላሉ፣ ኢየሱስን ከመንገድ ዞር ያደረገ ትምህርቶች ስላሉ፣ የሃይማኖት ካባ ለብሰው ሰዎችን በተለያየ መንገድ ከእግዚአብሔር እውነት ጠልፎ ለማስወጣት የሚደረጉ የሐሰተኛ የጥልቅ ትምህርቶች ስላሉ፣ በማር የተለወሱ መርዞች ስላሉ፣ ለዚህ ነው ጳውሎስ አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ ይላል። ሁለተኛ ማሳሰብ የፈለገበት ምክንያት የነገሩን ጥብቅነትና በተለይም ነገሩ ትኩረት የሚሻ እንደሆነ ልናውቅ ያስፈልጋል። ወገኖቼ ለእኔና ለእናንተ ኢየሱስ ክርስቶስ ሞቶልናል። ሕይወትን የሰጡን ሰዎች አይደሉም። ሕይወት ሰው ሊሰጠን አይችልም። ሕይወትን የሰጠን የናዝሬቱ ኢየሱስ ክርስቶስ ነው። በሕይወታችንም ይሁን በኑሯችን በምናገለግልበትም ይሁን በምንገለግልበት ኢየሱስን የማያከብር ትምህርትና ኢየሱስን የማያመለክቱ ስብከቶች ሁሉ ስህተት ናቸው፣ ጋጋንንት ናቸው። ይህም በግልጽ እናገራለሁ። ለዚህ ነው በዚህ ዘመን ብዙ ስብከቶች አይታችሁ ከሆነ ሰዎች ራሳቸውን የሚያሳዩበትና ራሳቸውን አሳይተው ደግሞ ምድርን እንድናይ የሚያደርጉንና ዓይናችን ከክርስቶስ ኢየሱስ መስቀል ላይ እንድናነሳ የሚያደርጉ ትምህርቶች የበዙበት ዘመን ላይ እንደሆን ልናውቅ ያስፈልጋል። ለዚህ ነው ጳውሎስ አሁንም ሁለተኛ እላለሁ ብሎ የሚናገርበት ምክንያት ይሄ ነው። የሚደጋግምበት ምክንያት ይሄ ነው። ምክንያቱም ከሕይወት መንገድ የሚያወጡ ስለሆኑ፣ ወደ ጨለማው የሚመልሱ ስለሆኑ፣ ወደ እስራትና ወደ ባርነት የሚመልሱ ትምህርቶች ስለሆኑ ነው። ስለዚህ ነው ጳውሎስ ይህንን ነገር በአንክሮ እንድንመለከት የፈለገበት ዋና ምክንያት። ምክንያቱም ወንጌላችን የተሰጠን ከጨለማ አምልጠን፣ ከባርነት አምልጠን፣ ከጥፋት አምልጠን፣ ከኃጢአት አምልጠን፣ ከሞት አምልጠን የዘላለም ሕይወት እንድንወርስና ከክርስቶስ ኢየሱስ ጋር ለዘላለም እንድንኖር የተሰጠን ወንጌል ነው። ወንጌላችን ለምድር ተስፋ ብቻ ሳይሆን ዘላለማዊ ተስፋ የሆነውን የሰማዩን ሀገራችንን የሚያሳየንና የክርስቶስን ኢየሱስ ዳግም ምጣት አመልክቶን ከክርስቶስ ጋር ለዘላለም የምንኖርበትን የዘላለሙን መንግሥት የሚያመለክተን ነው። ወንጌላችን ከምድር ቁስ ያለፈ አክሊል የሚባል ነገር ሽልማት እንዳለ ያመለከተን ነው። ወንጌላችን ከሰው ታይታና ከሰው እይታ ባለፈ በበለጠ በሰማይ የምንታይበት የምንደምቅበትና ከቅዱሳን ጋር እንደ ከዋክብት የምናበራበት ወንጌል ነው። ወንጌላችን እዚሁ ተድበስብሶ የሚቀር ተራ ነገር አይደለም። ለዚህ ነው ጳውሎስ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተለየውን፣ ልብ ብላችሁ ስሙ፣ የተለየውን ምን ማለት ነው? ኢየሱስ
በድንግል ማርያም ተወለደ። ወደዚህ ምድር መጣ፣ ተወለደ፣ በምድር አስተማረ፣ ሰበከ፣ መስቀል ሞት ሞተ። በመስቀል ላይ እርግማናችንን ደዌያችንን ተሸከመ። ሞትን ፈንቅሎ ተነሳ፣ አረገ፣ ተመልሶ ይመጣል። ሞቱንና ትንሣኤውን የማያረጋግጥልን ወንጌል እሱ ወንጌል እንዳልሆነ፣ ክርስቶስን የማያሳየን ወንጌል እሱ ወንጌል እንዳልሆነ፣ ምጽአቱን የማያሳየን ወንጌል እሱ ወንጌል እንዳልሆነ፣ የዳነው በእምነትና በጸጋ እንደሆነ የማያሳየን ወንጌል እሱ ወንጌል እንዳልሆነ ልናውቅ ያስፈልጋል። ከተቀበላችሁት የተለየን ሁን። ማንም ቢሰብክላችሁ ነው የሚለው። ምን ይሁን? የተረገመ ይሁን። የሚሰብኩ አሉ ማለት ነው አሉ። ዛሬ እኮ በየሚዲያው በየሶሻል ሚዲያው የምንሰማቸው አንዳንዶቹ የሚያስገርምና የሚያስደንቅ ብቻ ሳይሆን የሚያስደነግጥም ጭምር ነው። አንዳንድ ሰዎችን ይሄ የት ጋር ተጻፈ ብላችሁ ብትጠይቋቸው ምላሽ ሊሰጧችሁ የማይችሉበት ሁኔታ ነው ያለው። እኔ ያ የሚገርመኝ ደግሞ ያንን አሜን ብሎ ተቀብሎ የሚሄድ ተከታይ መኖሩ ደግሞ ያስደንቃል። ይሄ በየዘመኑ ስላለ በእርግጥ ያስደንቃል፣ ግን በየዘመኑም ደግሞ አለ። በነ ጳውሎስም ዘመን አለ። የስህተት ትምህርቶችን ተከትለው የሚሄዱ የሚያጅቡ፣ የሚያደንቁ፣ የሚያጨበጭቡ፣ እልል የሚሉ አሉ በየዘመኑ። ይሄ ሊታወቅም ያስፈልጋል። ሮሜ 16:17 ምን ይላል? ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና መሰናከያ የሚያደርጉትን ሰዎች እንዳትመለከቱ እለምናችኋለሁ፣ ከእነርሱ ዘንድ ፈቀቅ በሉ ይላል። እንግዲህ የሐሰት ትምህርት ትልቁ መለያው መለያየትን ይዘራል፣ መከፋፈልን ይሰራል። ሄሬሲዎች ብዙ ጊዜ ስድብ አለባቸው ውስጡ። ንቀት፣ ትዕቢትን ታያላችሁ። ትዕቢትን በቃ አላደለ ከኔ በላይ አዋቂ የለም፣ ከኔ በላይ ትክክል የለም፣ እኔ ያልኳችሁ ብቻ ትክክል ነው። እንደውም አንዳንድ ሰዎች እግዚአብሔር ቢመጣ እንኳን ይህንን እውነት አይነግራችሁም ብለው በድፍረት የሚናገሩ እንዳሉ ሶሻል ሚዲያ ላይ ስትመለከቱ በጣም ይገርማል። ስለዚህ ፈቀቅ በሉ ነው የሚለው። ከነዚህ ጋር ህብረት አድርጉ አይልም፣ አብራችሁ ጸልዩ አይልም። ፈቀቅ እንድንል ትምህርታቸው ከፋፋይ ከሆነ ጥላቻን ከሚዘራ ክርስቶስን ከማያሳይ ምድራዊ ከሆነ ወደ ጥፋት የሚመልስ ወደ ጥፋት የሚመልስ ወደ ኃጢአት የሚመልስ ወደ ርኩሰት የሚመልስ ከሆነ ምን አድርጉ ይለናል? ፈቀቅ በሉ ይለናል። እኛም ዛሬ በዚህ ማለዳ ከእንደዚህ አይነት የስህተት አስተምሮቶችና ትምህርቶች ፈቀቅ እንድንል በጌታ ፍቅር ጠይቃለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ይህንን የማለዳ ቁርሳችንን ስለሰጠን እናመሰግንሃለን። በዚህ ቃል ውስጥ ሕያው የሆነው መንፈስህን ገልጠ ስላስተማርከንና በዚህ በመጨረሻ ዘመን ደግሞ ያንተን የእውነት ቃል ሕያው የሆነውን መንፈስህንና ቃልህን ተከትለን መኖር እንድንችል ስለመከርከን ስላስተማርከን እናመሰግንሃለን። ጌታ እግዚአብሔር በዚህ ዘመን ውስጥ አሸናፊ ሆነን የድል ሰዎች ሆነን መውጣት እንድንችል በክርስቶስ ኢየሱስም እንድትረዳን ጠይቃለሁ። ያንተ እጅ በእኛ ላይ እንዲሆን ጌታ ሆይ በዚህ ማለዳ ጠይቃለሁ። የታመሙ ይፈወሱ፣ ያዘኑ ይጽናኑ፣ የተሰበሩ ይጠገኑ። እጅህ እግዚአብሔር ሆይ በታመሙ ሰዎች ላይ ያቺ የቆሰለችው እጅህ ፈውስ እንድታደርግላቸው በኢየሱስም ጠይቃለሁ። ሁሉ ለስምህ ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን